ምሽት 4 ሰዓት ላይ የአንድ ሰው አስከሬን ወድቆ ስለመገኘቱ ለፖሊስ መረጃ ይደርሰዋል። የግለሰቡ ገዳይ ማንነቱ ለጊዜው አይታወቅም ነበር። በስፍራው የነበሩ ሰዎችም በሆነው ነገር ግራ ተጋብተዋል። ይህ ጭካኔ የተሞላበት ክስተት ሁሉንም አስደንግጧል። ለጊዜው የሟች ማንነት ሊታወቅ አልቻለም። የአካባቢው ነዋሪ አለመሆኑም ተረጋግጧል። ታዲያ ግለሰቡ የት አካባቢ ሰው ነው? በማን ተገሎ አስከሬኑ እዚያ ቦታ ላይ ሊጣልስ ቻለ? በወቅቱ መልስ ያላገኘ ጥያቄ ነበር። መረጃው ለአካባቢው ፖሊስ የደረሰ ሲሆን የሸገር ከተማ ፖሊስም ጉዳዩን ለማጣራት ፈጥኖ ቦታው ላይ ሊገኝ ቻለ። ከመታወቂያው ላይ በተገኘ ፎቶግራፍም ቤተሰቦቹን ማፈላለጉን ቀጠለ። በወንጀል ድርጊቱ አፈጻጸም ዙሪያ የተገኘ ምንም አይነት ፍንጭ አልነበረም። በሶሻል ሚዲያም በፌስቡክም በተለያዩ ማንነቱ እንዲታወቅ ይህን ፎቶግራፉን ለጥፈ ይህን ክትትል ስናደርግ ቤተሰብ ደርሶት ቀጥታ ከዚህ ከሌላ ክፍለ ሀገር አሳላም ይባል ከዛ ወደዚህ መጥቶ ቤተሰቡ ሲያስረዱን ያንን መነሻ በማድረግ ቀጥታ መርማሪዎች የወንጀል መነሻ ከመቼ ከየት ተነሳ የሚለውን ለማጣራት ወደ አሰላ ከተማ ነው ሄደ። ግለሰቡ በማሽከርከር ስራ ላይ ተሰማርቶ የሚሰራ ጠንካራ ሰው ነበር። በዕለቱ የተለመደ ተግባሩን ሲያከናውን ቢውልም ምሽት ላይ ግን አንድ ያላሰበው ነገር ገጠመው። እጅግ በጣም ልብ የሚሰብርና የሚያሳዝን ድርጊት ተፈጸመበት። ባልታወቁ ሰዎች ስለመገደሉም ተሰማ። ፖሊስም የክትትል ስራውን አጠናክሮ ቀጠለ። እዛ አካባቢ ደርሰን የመጀመሪያው ስራችን ወንጀል የተፈጸመበት ሟች የተገኘበት አካባቢ ላይ የመጀመሪያውን የቴክኒክና አንዳንድ ታክቲክ መረጃዎች ከዛ የማሰባሰብና ቦታው ላይ ክትትል በማድረግና አስከሬን ወደ ሆስፒታል እንዲላክ ተደረገ ማለት ነው። ከፖሊስ የምርመራ ውጤት መረዳት እንደተቻለው ከተሳፋሪዎቹ መካከል ሁለቱ መኪና ውስጥ ይቀራሉ። ወደ ሹፌሩም ቀረብ ብለው የኮንትራት ስራ ስላላቸው አብሯቸው እንዲያመሽ ይጠይቁታል። ከዚያ በኋላም ያሰቡትን የጭካኔ ተግባር ፈጽመውበት ከስፍራው ይሰወራሉ። ከአሰላ ወደ አዲስ አበባ የህዝብ ማመላለሻ መኪናን ይዞ ወደ አዲስ አበባ እንደመጣ ከሱ ጋር ተሳፍሮ የመጡት ሁለት ግለሰቦች መኖራቸውን የት ቦታ እንደወረዱ አንዳንድ ጥቆማዎች ከታያዥነት ያለውን ይሄ ጥርጣሬ ያለውን አጠቃላይ መርማሪዎቹን ይህን የማሰባሰብ ሁኔታዎችን ጨርሶ ቀጥታ አዲስ አበባ ገብቶ አዲስ አበባ ቆይቶ እነዚህ ሁለት ተጠርጣሪዎች ከአሰላ አብሮ ተሳፍሮ እዚህ አቆይቶ የማታለል ኮንትራት እንደሚጭን አስደርጎ ከመሻ በኋላ ይዞ ከነሱ ጋር እንደታዩ ይህን ሁሉ አጣሩ። ወንጀለኞቹን ማፈላለግ ለፖሊስ ቀላል ስራ አልነበረም። ግለሰቦቹን ለመያዝም ከባድ የምርመራ ስራ እንደሚጠብቀው ፖሊስ ተገንዝቧል። ሌሊትን ጨለማን ተገን አድርጎ ስለፈጸሙ ያን ለመለየት ብዙ ጥረት ውጣ ውረዶችን በጣም የተደራጁ መርማሪዎችም በሙያቸው አዲስ አበባ አካባቢ የት እንደቆዩ ከማን ጋር እንደቆዩ እዛ ሲሳፈር ማን በቅርበት እዛ ቦታ የነበረው ከዚህ ጋር ደግሞ ግንኙነት ሊኖረው የሚችለውን የሚለውት ጥያቄዎችን አንስቶ እቅዳቸውን እየመረመረው በየጊዜው ተመልሶ ወዴት ሊያመራን ይችላል የሚለውን የምርመራ ሂደቱን በጣም በተጠናከረ ሁኔታ ይህን ሲሄዱበት ሊያመልጡም አልቻሉም። በትክክል ድርጊቱም እነዚህ ሁለት ተጠርጣሪዎች ዋና ወንጀል አድራጊ ተብሎ የተለዩት መፈጸማቸውን በዛ ደረጃ ነው ያረጋገጡት። የፖሊስ የምርመራ ስራ በአዲስ አበባ ብቻ አልተገደበም ነበር። ከብዙ ጥረት በኋላ ከወንጀል ድርጊቱ ጋር በተያያዘ አንድ ፍንጭ ተገኘ። የጥርጣሬው ማረፊያም አሰላ ከተማ ሆነ። ፖሊስም ግለሰቦቹን ለመያዝ የተቃረበ ይመስላል። ጭካኔ የተሞላበትን ድርጊታቸው አፈጻጸማቸው በሟቹ ላይ ያደረጉት ከገደሉ በኋላ አንቆ እንደገደሉ በኃይል ተጠቅሞ መኪና ውስጥ አንቀን እንደዚህ ገለን ከዛም በኋላ ለአንድ ሰዓት እዛ አዲስ አበባ ውስጥ ሲያዞር ቆይቶ በድብቅ ጫካን እዛው መንገድ ላይ ጥሎ ልብሱን አዞልቆ ብር ወስዶበት ሶስተኛ መኪና የያዙትን መኪናንም ይዞ ከዛ እንደተሰወሩና ሁለተኛ ደግሞ ከገደሉ በኋላ አይኑን በብረት በራሳቸው እንዳወጡት
በሌላ አሻራው ይገኝበታል ብለን ይሄን አደረግን ብሎ እስከዛ ድረስ ነው እነሱ የሚያረጋግጡት። የወንጀል ድርጊቱ ሰፊ ጊዜ ተወስዶ መረጃዎችን በማጥፋት ጭምር የተፈጸመ ስለመሆኑ ፖሊስ ያረጋግጣል። የምርመራ ስራውንም ያጠናክራል። በመጨረሻም ከአዲስ አበባ አሰላ ድረስ የተዘረጋው የምርመራ ሂደትም ሊሳካ ችሏል። ማንነታቸው የት እንደሚገኙ የፍርድ ቤትን ትዕዛዝ አውጥቶ እነዚህ ተጠርጣሪዎች ስማቸው፣ ማንነታቸው ምስክሮችም ስላረጋገጡ ለማጣራት ተጠርጣሪዎች እንዲያዙ ፍርድ ቤት ትዕዛዝ አውጥቶ ቀጥታ ወደ አሰላ ሁለቱም ተጠርጣሪዎች ላይ ፎከስ አድርጎ ከአሰላ ከተማ ውስጥ እንዲያዙ ተደረጉ። ፖሊስ ግለሰቦቹ ላይ የምርመራ መዝገብ በማደራጀት በአቃቤ ሕግ በኩል ክስ እንዲመሰረትባቸውም አድርጓል። በዚህ ደረጃ ሪካርዳቸውን ከዚህ በፊት ወንጀል ሲፈጽሙ የነበረው ሁሉ አጠናክረን ይህን ምርመራ መዝገባችን አደራጅተን ለአቃቤ ሕግና ወደ ፍርድ ቤት የቀረበው ድርጊታቸውን በትክክል መፈጸማቸውና የሚያሳዩ መረጃችንም በዛ ደረጃ ላይ ጠንከር ያለ መሆኑን ያሳያል። ጉዳዩን ሲመለከት የቆየው ፍርድ ቤትም በተከሳሾቹ ላይ ውሳኔ ያስተላለፈ ሲሆን የወንጀል አፈጻጸሙን ክብደት ከግንዛቤ ውስጥ በማስገባት በሞት እንዲቀጡ ብያኔ ሰጥቷል። ከባድ ውንብድና መፈጸማቸውን የሚያሳይ ስለሆነ ፍርድ ቤትን በዛው ሪካርዱን በዛ አስቀምጠው የሞት ቅጣት ተመጣጣኝ ከምርመራችንና ከጭካኔ ከተፈጸመው ወንጀል ጋር በጣም የሆነውን አስተማሪ ውሳኔ መስጠት እንግዲህ የተገነዘብነው። ህብረተሰቡ ከመሰል ወንጀል ራሱን እንዲጠብቅና አስፈላጊውን ጥንቃቄ ማድረግ እንዲችል ፖሊስ መልእክቱን አስተላልፏል።